ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን የጎንደር ዩኒቨርሲቲ ሳይኮሎጂ ፋይናል ኤግዛም ጥያቄ ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። እንግዲህ ስክሪን ላይ እንደምታዩት ጥያቄው ይህን ይመስላል። መጀመሪያ ላይ 10 ትሩ ፎልስ ጥያቄዎች አሉ። ከዛ በኋላ ማቺንግ ጥያቄዎች ፓርት 1 ላይ አለ። ከዛ ፓርት 2 ላይ አለ። ከዛ በኋላ ደግሞ መልቲፕል ቾይስ ኩዌስችኖች አሉ። እኛ ይሄን ጥያቄ ምንም ሳይቀየር በስላይድ ፎርም አድርገን በሱ እየሰራን የምንቀጥል ይሆናል ማለት ነው። እንደተለመደው ቪዲዮን ፖዝ እያደረጋችሁ መጀመሪያ በራሳችሁ ለመስራት ሞክሩ። ከዛ በኋላ አብረን ስንሰራ ራሳችሁን ኢቫሉዌት ማድረግ እንድትችሉ ማለት ነው። ወደ መጀመሪያው ፓርት ስናልፍ የመጀመሪያው ፓርት ትሩ ኦር ፎልስ ጥያቄ ነው። ኩዌስችን ነምበር 1 ሎንግ ተርም ሚሞሪ ኢዝ ኦልሶ ሪፈርድ ቱ አስ ወርኪንግ ኦር አክቲቭ ሚሞሪ ይላል። ምንድነው መልሳችን የሚሆነው? ፎልስ ነው የሚሆነው። እንግዲህ ሎንግ ተርም ሚሞሪ ወርኪንግ ወይም አክቲቭ ሚሞሪ ይባላል ነው የሚለን። ይባል አክቲቭ ወይም ወርኪንግ ሚሞሪ ይባለው የትኛው የሚሞሪ ታይፕ ነው? ሾርት ተርም ሚሞሪ የምንለው ነው። ወርኪንግ ወይም አክቲቭ ሚሞሪ የምንለው ሎንግ ተርም ሚሞሪ የምንለው ሪላቲቭሊ ፐርማነንት ስቶሬጅ ኦፍ ኢንፎርሜሽን ነው እንጂ it is not working or active memory. So the correct answer is false እንላለን። Question number 2 information can get into short term memory from both sensory memory and long term memory ይላል። For this question the correct answer is true. ኢንፎርሜሽን እንግዲህ ወደ ሾርት ተርም ሚሞሪ በሴንሶሪ ኢንፑት አማካኝነት from ቦተም አፕ ፕሮሰሲንግ ማለት ነው ሊገባ ይችላል። እንዲሁም ደግሞ በሪትራይቫል በማስታወስ ደግሞ ከሎንግ ተርም ሚሞሪ የሚመጣው ኢንፎርሜሽን ደግሞ ወደ ሾርት ተርም ሚሞሪ ሊገባ ይችላልና በሁለቱም ወይ ወደ ሾርት ተርም ሚሞሪ ሊገባ ይችላል። ሶ ዘ ኮሬክት አንሰር ኢዝ ትሩ እንላለን። Question number 3 the process by which grouping individual bits of information to improve the limited capacity of short term memory is referred to as chunking. እንግዲህ የሾርት ተርም ሚሞሪን ካፓሲቲ ሾርት ተርም ሚሞሪ ላይ የሚቀመጠው ኢንፎርሜሽን እንግዲህ በጣም ለትንሽ ሰዓት ላይ የሚቀመጠው ሶ ካፓሲቲውን ለማሳደግ ሊሚቴሽኑን ኢምፕሩቭ ለማድረግ ነገራቶችን ቸንክ በማድረግ ወይም ደግሞ እንደዚህ ግሩፕ በማድረግ በማስቀመጥ የእንትናችንን ኢሞራችን ካፓሲቲ የምናሳድግበት ወይ ቸንኪንግ ይባላል የሚለን። ሶ ዘ ኮሬክት አንሰር ኢዝ ትሩ። ቸንኪንግ ማለት እንግዲህ ስትራቴጂ ነው፣ ናይት ስትራቴጂ ነው። ስሞል ፒስ ኦፍ ኢንፎርሜሽንን በላርጀር ፋሚሊያር በሆነ ዩኒት በማስቀመጥ ለምሳሌ ስልክ ቁጥራችሁ ብትጠየቁ ስትናገሩ እንዴት ብላችሁ ነው የምትናገሩት? 0 ከዛ 9 ከዛ 6 ከዛ 7 ሳይሆን 09 67 49 ሳምቲንግ እያላችሁ ነው የምትናገሩት። አሁን ቸንክ እያደረጋችሁ ነው፣ በግሩፕ እያስቀመጣችሁ ነው። ለምን እንደዚህ ያደረጋችሁት? በቀላሉ ለማስታወስ እና አይምሯችሁ ላይ እንዲቀመጥ ነው ማለት ነው። ሶ ሰፊ የሆኑ ነገራቶችን ዝርዝር የሆኑ ነገራቶችን ግሩፕ እያደረጉ በስሞል ግሩፕ እያደረጉ ወይም ደግሞ በፋሚሊያር ዩኒቶችን አጠገብ እያደረጉ በቀላሉ ሚሞሪ ላይ ማስቀመጥ የሚደረግ ዘዴ ቸንኪንግ ይባላል። ሶ ዘ ኮሬክት አንሰር ኢዝ ትሩ። Question number 4 humanistic approach describes motivation as a growth potential that energize indirect behavior ይላል። For this question obviously ይሄኛውም ትሩ ነው የሚሆነው። እንግዲህ ሂውማኒስቲክ ሳይኮሎጂስቶቹ ልክ እንደ ሮጀርስ እና ማስሎ ሂውማኒስቲክ አፕሮችን ዲስክራይብ በሚደረግበት ጊዜ ሞቲቬሽን ዋነኛው ነገር ነው። በተለይ ሰልፍ አክቹዋላይዜሽን ላይ ለመድረስ እንደ ድራይቭ የሚያገለግለው ምንድነው? ሞቲቬሽን ነው ማለት ነው። አስ ኤ ግሮዝ ፖቴንሻል ኢነርጃይዝ ኢንዳይሬክት ቢሄቪየር ኢነርጃይዝ እንድንሆንና ፖቴንሻላችን እንዲያድግ የሚረዳው ነገር ምንድነው? ሞቲቬሽን ነው ብለው ነው ያስቀመጡት። ሰልፍ አክቹዋላይዜሽን ኤንድ ኢንሄረንት ዲቫይስ ድራይቭ ፎር ፐርሰናል ግሮዝ አዝ ዘ ፕራይመሪ ሞቲቬሽን ፎር ሂውማን ቢሄቪየር። ሰልፍ አክቹዋላይዜሽን የሚባለው ነገር በሃይራርኪ ላይ ወይም በፒራሚዱ ላይ መጨረሻ ላይ ያለው ፓርት አለ አይደል? እሱ እንግዲህ ለሰዎች እንደ ሞቲቬሽን ነው የሚሆናቸው። ፐርሰናል ግሮዛቸው ፕራይመሪ ቢሄቪየራቸው ሂውማኒስቲክ ቢሄቪየራቸው እንዲያድግ እንደ ሞቲቬሽን የሚሆናቸው ሰልፍ አክቹዋላይዜሽን ነው። ሶ ዘ ኮሬክት አንሰር ኢዝ ትሩ እንላለን። Question number 5 sensory memory holds the content of our attention ይላል። ምንድነው መልሳችን? ፎልስ ነው የሚሆነው። ሴንሰሪ ሚሞሪ ላይ ኮንቴንት ኦፍ አወር አቴንሽን አይቀመጥም። ሴንሰሪ ሚሞሪ እንግዲህ ማሲቭ አማውንት ኦፍ ሮ ዳታ ነው ፎር
split second ነው የሚይዘው it is short term working memory ነው so sensory memory ላይ content of our attention አይቀመጥም ማለት ነው ለተወሰነ ጊዜ attention ትኩረት ሰጥተንበት የምንከታተለው ጉዳይ short term ላይ አይቀመጥም ማለት ነው so it is short term ላይ ነው የሚቀመጠው sensory memory ከሆነ massive amount of data ነው የሚይዘው ነገር ግን short term memory ከሆነ ወይ working memory ከሆነ ግን currently attention ሰጥተን ወይ ትኩረት ሰጥተን የምንከታተለው ጉዳይ የሚቀመጠው short term ላይ ነው የአኪሙሌሽን sensory memory ነው ብለን ስለዚህ short term ቢኖረው ትክክል ነበር ያለን sensory memory ስለሆነ false እንላለን ማለት ነው question number 6 introvert person dislikes being the center of attention ይላል this is true introvert የሆኑ ሰዎች በአንደኛው ባህሪያቸው ምንድነው የሰዎች መነጋገሪያና ትኩረት ማዕከላዊ ሐሳብ መሆን አይፈልጉም ሰዎች ትኩረት እንዲያደርጉባቸው አይፈልጉም ለምሳሌ ቴሌግራም የክላስ ግሩፕ ላይ ቢኖር አስፈላጊ ሐሳብ ነው እየተወያያችሁ ከሆነ ሐሳብ መስጠት አይፈልጉም የሚናገሩት ሐሳብ ካላቸው በሌላ ሰው ስልክ ገብተው ነው የሚናገሩት ወይ የማይታወቅ አካውንት ገብተው ነው የሚናገሩት ይሄ የሆነበት ምክንያት ምንድነው ሴንተር ኦፍ አቴንሽን መሆን ስለማይፈልጉ ነው so the correct answer is true እንላለን ማለት ነው Question number 7. Abraham Maslow suggests that before higher needs meet certain primary needs must be satisfied first ይላል this is correct አይደል በአብርሃም ማስሎ እንትን መሰረት ሰው ሰጀስት እንዳደረገው higher ኒዶቹ በመጀመሪያ እነሱ ከማሟላታቸው በፊት certain primary ኒዶች አሉ ቦተም ላይ ያሉት ማለት ነው እነሱ ሳቲስፋይ መደረግ አለባቸው ይላል it's true Question number 8. Facial expression is a physiological component of emotion ይላል for this question false ነው የሚለው facial expression behavioral ወይም ደግሞ expressive component ነው እንጂ physiological component የምላቸው የኢንተርናል body change የሚገልጹ አይነት ኮምፖነንት ናቸው ለምሳሌ heart rate sweating እነዚህ physiological component ይባላሉ facial expression እና ሌሎቹ ደግሞ behavioral ወይም ደግሞ expressive component ኢሞሽንን ኤክስፕረስ የሚያደርጉ ኮምፖነንቶች ናቸው እንጂ ፊዚዮሎጂካል ኮምፖነንቶች አይደሉም ማለት ነው so the correct answer is false እንላለን ወደ ዘጠነኛ ጥያቄ ስናልፍ ideal self is the actual perception of characteristic traits and abilities that form the basis of the striving for self actualization ይላል for this question the correct answer is false ነው የሚለው ideal self ሳይሆን real self ነው ጥያቄው ላይ የተጻፈው ኤክስፕላኔሽን የሪል ሰልፍ ዲፊኒሽን ነው እንጂ የአይዲያል ሰልፍ ዲፊኒሽን አይደለም ሪል ሰልፍ ማለት how we see ourselves ነው ማለት ነው ራሳችን አሁን ላይ እንዴት ነው የምናየው የሚለው ነገር ሪል ሰልፍ ይባላል አይዲያል ሰልፍ የሚባለው ደግሞ the person we want to be or aspire to become መሆን የምንፈልገው ወይም ደግሞ እኛን የሚያነሳሳን መሆን የምንፈልገው አይነት ሰው ደግሞ እሱ ደግሞ አይዲያል ሰልፍ ይባላል እኛ ሪል ስለራሳችን ያለውን አመለካከት አሁን ላይ ራሳችን የምናይበት ወይ ደግሞ ሪል ሰልፍ ይባላል ጥያቄው የሚለን ደግሞ ideal self is the actual perception of characteristics trait ይላል nah this is not correct ideal self ሳይሆን real self ነው የነበረበት so false ይሆናል Question number 10 memories for events and situations from personal experiences stored in the form of semantic memory ይላል እንግዲህ ኢቨንቶች የተለያዩ ሲቹዌሽኖች ለፐርሰናል ኤክስፒሪየንስ ግላዊ ህይወታችን ላይ የግለሰብ ልምድ ሊሆን ይችላል እነዚህ ነገሮች ስቶር ሊሆኑ ሴማንቲክ ሚሞሪ ላይ ይሆናል ሴማንቲክ ሚሞሪ ነው አይደለም ምን ላይ ነው ስቶር የሚሆኑት ኤፒሶዲክ በሚባለው ሚሞሪ ላይ ነው ስቶር የሚሆኑት እንጂ ሴማንቲክ ሚሞሪ አይደለም ስለዚህ 10ኛ ጥያቄ ፎልስ እንላለን ማለት ነው ወደ ፓርት 2 ደግሞ ስናልፍ ማቺንግ አይተም አለ question number 1 a desire to keep things running smoothly ይላል ከሰጡት ምርጫዎች ውስጥ a desire to keep things running smoothly ነገሮች በተረጋጋ መንገድ እንዲሄዱና ስሙዝ በሆነ ወይ እንዲሄዱ መፈለግ ከየትኛው ቾይዝ ጋር ነው ማች የሚያደርገው ሲጋ ካለው agreeableness ማለት እንግዲህ person tends to be cooperative, compassionate and interested in social harmony rather than conflict. አንድ ሰው agreeableness ነው ማለት በቃ ከሰዎች ጋር ተባብሮ ለመስራት እንዲሁም ደግሞ social harmony እንዲኖር ይፈልጋል ግጭት እንዲኖር አይፈልግም ነገሮች smooth በሆነ ወይ የሚፈልግ አይነት ሰው agreeableness ይባላል so C is the correct answer ሁለተኛ a tendency to have unsettling thoughts and feelings
አንሴትልድ የሆነ ቶት ያለው ማለት ከራሱ ሀሳብ ጋር የማይስማማ ከስሜቶቹ ጋር ማይስማማ አይነት ሰው እንደዚህ አይነት ቴንደንሲ ያለው እንደዚህ አይነት ቢሄቪየር ያለው ቴንደንሲ ምን ተብሎ ይጠራል? ኤ ላይ ያለው ኒውሮቲሲዝም ተብሎ ይጠራል ማለት ነው። ኢሞሽናል ኢንስቴቢሊቲ የሆነ ነው ካራክተሪስቲክሱ። ምን አይነት ካራክተሪስቲክስ ነው? የስሜት ያለመረጋጋት ያለበት አንዛይቲ ያለበት ሰው ኔጋቲቭ ኢሞሽኖችን ለምሳሌ ለፊር ሳድነስ እነዚህን በተደጋጋሚ ኤክስፒሪየንስ የሚያደርግ አይነት ቢሄቪየር ያለበት ሰው ኒውሮቲሲዝም የሚባለው ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። ኩዌስችን ነምበር 3 a sense of curiosity about others and world ስለ ሌሎችና ስለ ዓለም የማወቅ ጉጉት ያለው ወይ ደግሞ እንደዚህ አይነት ቢሄቪየር ምን ተብሎ ይጠራል? ኦፕንነስ ተብሎ ይጠራል። ሶ ዘ ኮሬክት አንሰር ኢዝ ቢ። ኩዌስችን ነምበር 4 an energy you draw from social interaction ከሰዎች ጋር በምታደርጉት ኢንተራክሽን ከሰዎች ጋር በሚኖራችሁ መነጋገር፣ መግባባት፣ ቀልዶች ላይ ምናምን ከዛ የሚገኝ ኢነርጂ ምንድነው የሚባለው? ኤክስትራቨርሽን ይባላል። ኤክስትራቨርሽን ማለት describe people who are also going to cultivate and gain psychological energy by being around other people ሰዎች ከሌሎች ሰዎች ዙሪያቸው ያሉ ሰዎች በሚኖሩበት ጊዜ ሰዎች በደንብ ተናጋሪ ይሆናሉ። ሳይኮሎጂካል ኢነርጂያቸው ይጨምራል። በቃ ሳቂታ ይሆናሉ፣ ተጫዋች ይሆናሉ። ይሄ ኤክስትራቨርሽን የሚባለው ነው። ሶ ይሄ ዘ ኮሬክት አንሰር። the last one question number 5 a careful detail oriented nature በጣም ጠንቃቃና ዲቴይልድ ኦሪየንትድ ኔቸር ያለው ከሆነ ደግሞ ይሄኛው ከምን ጋር ይገናኛል? ዲ ጋር ካለው ኮንሲስቴንስ ከሚለው ጋር ዲ ጋር ካለው የሚገናኝ ይሆናል ማለት ነው። እነዚህ እንግዲህ አምስቱ ቢግ 5 የሚባሉት ቲዮሪ ኦፍ ፐርሰናሊቲ ዳይሜንሽኖች ናቸው ቢ ጋር የተጠቀሱት ማለት ነው። በዚህ መሰረት ከኮለመን ኤ ጋር እያገናኘን እንሰራለን። ሶ ዘ ኩዌስችን ነምበር 5 careful detail oriented nature ማለት ከየትኛው ጋር ከኮንሲስቴንስ ከሚለው ዲ ጋር ካለው ጋር የሚገናኝ ይሆናል ማለት ነው። ይሄኛው ማቺንግ ጥያቄ ነው። በቀጣይ ደግሞ የምናገኘው ፓርት 3 መልቲፕል ቾይስ አይተሞች እናገኛለን። ኢንስትራክሽን 3 for each of the following questions choose the best answer from the given alternative and write the letter of your choice on block letter on the answer sheet provided ይላል። ከዚህ በኋላ ደግሞ ከአንድ ጀምሮ እስከ 20 ምናምን ጥያቄዎች ደግሞ መልቲፕል ቾይስ ኩዌስችኖች አሉ። እነሱን ደግሞ አንድ ባንድ የምንሰራ ይሆናል ማለት ነው። ኩዌስችን ነምበር 1 your memory of how to ride a bicycle is recorded in blank. A episodic memory, B semantic memory, P procedural memory, D sensory memory ይላል። ጥያቄያችን እንግዲህ ምንድነው የሚለን ሳይክል እንዴት ራይድ ማድረግ እንዳለብን ዳታ ኢንፎርሜሽን ነው። ስቶር የሚሆነው በየትኛው የሚሞሪ ክፍል ነው ብሎ ነው የሚጠይቀን። በየትኛው ነው? ፕሮሲጀራል ሚሞሪ የምንለው ነው። እንግዲህ ፕሮሲጀራል ሚሞሪ ኢትስ ታይፕ ኦፍ ኢምፕሌክስ ሚሞሪ ሪስፖንሲብል ፎር ኖዊንግ ሃው ቱ ፐርፎርም ስኪል ኤንድ አክሽን ማለት ነው። ምሳሌ ራይዲንግ ባይክ የተለያዩ አክሽኖችን እንዴት ማድረግ እንዳለብን የተለያዩ ኢንፎርሜሽኖች የሚቀመጡበት የኢምፕሌክስ ሚሞሪ ታይፕ ነው ማለት ነው። ስለዚህ ራይዲንግ ባይክ ሌሎችም ስኪሎችን ሃው ቱ ፐርፎርም ስኪሎችን ሃው ቱ ፐርፎርም እና እንዴት አክት ማድረግ እንዳለብን የሚቀመጥበት የሚሞሪ ክፍል ፕሮሲጀራል ሚሞሪ ይባላል። ኤፒሶዲክ ሚሞሪ ማለት ፐርሰናል ኤክስፒሪየንሶች እና ኢቨንቶች የሚቀመጡበት ነው። ስኪል እዚህ ኤፒሶዲክ ሚሞሪ ላይ ስኪል አይቀመጥም። ሲማንቲክ ሚሞሪ ደግሞ የምንለው ጀነራል ኖሌጅ እና ፋክቶችን የሚቀመጥበት ነው እንጂ እዚህኛውም ላይ ስኪል አይቀመጥም። ጀነራል ፋክት እና ኖሌጅ ስቶርድ ኢን ሴማንቲክ ሚሞሪ ነው የሚለው ፓወርፖይንታችን። ዲጋ ስንመጣ ሴንሰሪ ሚሞሪ ይላል። ይሄኛው ደግሞ ሴንሰሪ ኢንፎርሜሽኖችን ነው የሚይዘው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል። Question number 2 according to humanistic perspective of motivation the ultimate goal of personality growth is in the humanistic perspective ሞቲቬሽን እንደሱ ማለት ነው። የፐርሶናሊቲ ግሮዝ አልቲሜት ጎሉ ምንድነው ብለን ነበር የተነጋገርነው። ዲ ቱ አቺቭ ሰልፍ አክቹዋላይዜሽን ይሄ ነው አልቲሜት ጎሉ። ሰልፍ አክቹዋላይዜሽን ደግሞ የፒራሚዱ መጨረሻ ያለች ፖይንት አለች አይደል? እሷ ጋር ማድረስ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዲ ይሆናል። Question number 3
unconscious irrational component of personality that seeks immediate satisfaction of instinctual urges and drive if a eros b ego c id d super ego ይላል immediate የሆነ ሳቲስፋክሽን ወይም ደግሞ ፕሌዠር እዛ ላይ ቤዝድ ሆኖ የሚሰራው ክፍላችን የአእምሮአችን ክፍል እንግዲህ ኢድ የምንለው ሲ ላይ ያለው ነው ማለት ነው። እንግዲህ በፍሮይድ ስትራክቸራል ሞዴል ላይ ኢድ የሚባለው በምን አይነት መንገድ ነው ኦፕሬት የሚያደርገው? ኢትስ ኦፕሬት ኦን ዘ ፕሌዠር ፕሪንሲፕል ላይ ነው። ሲኪንግ ኢሚዲየት ግራቲፊኬሽን ኦፍ ባዮሎጂካል አርገስ ቶሎ አድርግ። ለምሳሌ ርዋች ከሆነ ቶሎ ብላላ ተደሰት፣ ያንን አድርግና ተደሰት፣ ቶሎ ቶሎ ደስታ ብቻ ላይ ብቻ ቤዝድ ሆኖ ኦፕሬት የሚያደርግ ክፍል እንግዲህ ኢድ ይባላል ማለት ነው። ኢጎ ማለት ኦፕሬትስ ኦን ሪያሊቲ ፕሪንሲፕል ኤንድ ሜዲቴት ቢትዊን ኢድ ኤንድ ሱፐር ኢጎ፣ በኢድ እና በሱፐር ኢጎ መካከል መሀል ላይ ሆኖ ሜዲቴት የሚያደርገው ክፍል ደግሞ ኢጎ ይባላል። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል፣ ኢድ ይሆናል ማለት ነው። Question number 4. Forgetting occurs when we lack this reward signal for an entry in the mind's library is explained by blank theory. እንግዲህ ፎርጌቲንግ እንዴት እንደሚፈጠር ያብራሩ የተለያዩ አይነት ቲዎሪዎች አሉ። ነገር ግን በዚህ ጋር በተቀመጠው ኬዝ አማካኝነት የሚፈጠር ፎርጌቲንግ የሚጠየቅ ነው። ምን አይነት ኬዝ ነው? we lacks retrieval signal for an entry in the mind's library is explained by አእምሮአችን ላይ ያስቀመጥነው የሆነ ኢንፎርሜሽን ይኖራል። ያንን ሪትራይቭ ማድረግ ሳንችል ስንቀር ሲግናሉ ማለት ነው። እንደዚህ አይነት ቲዮሪ በማን ነው የተብራራው? ኪው ዲፔንደንት ቲዮሪ የምንለው ነው። ኪው ዲፔንደንት ፎርጌቲንግ እንግዲህ ሰጀስት የሚያደርገው ምንድነው? ፐርፔስ የሆነ ኪው ወይም ሲግናል ካላገኘን ያንን ነገር ማስታወስ አንችልም። ለምሳሌ የሆነ ነገር አይምሮአችን ላይ ሴቭ በምናደርግበት ጊዜ በምናስቀምጥበት ጊዜ ከሆነ ኪው ወይም ከሆነ ሲግናል ከሆነ ነገር ጋር ያይዘን ከሆነ አይምሮአችን ላይ ያስቀምጠው ያ ነገር ከሌለ ማስታወስ አንችልም ማለት ነው። ገብቷችኋል አይደል? we lack retrieval signal ያቺ ሲግናል ወይ ደግሞ ኪዋ እሷ ላይ ዲፔንድ ሆነን ከሆነ ያስቀመጥነው ያቺ ከሌለች እሷ ላይ ዲፔንድ ስለሆነ ማስታወስ አንችልም። እንደዚህ አይነቱን በእንደዚህ አይነት ወይ የሚፈጠር ፎርጌቲንግ ኤክስፕሌንድ የሆነው በማን ነው? በኪው ዲፔንደንት ቲዮሪ ነው። ሶ ዘ ኮሬክት አንሰር ኢዝ ሲ። ወደ አምስተኛ ጥያቄ ስናልፍ ሚሚ ዋንትስ አን አይስክሪም ኮን በት ሺ does not want to make the long walk to shop to buy it. She will probably experience the frustration of a or an conflict ይላል። እንግዲህ ኬዛችን ምንድነው? ሚሚ አይስክሪም ትፈልጋለች፣ ነገር ግን ሱቅ ሄዳ ረጅም መንገድ ተጉዛ መግዛት አትፈልግም። ስለዚህ የእሷ ፍርስትሬሽን ምን አይነት ነው ብሎ ነው ያስቀመጠልን። ምን አይነት ነው? አፕሮች አቮይዳንስ ነው። አፕሮች አቮይዳንስ ነው ማለት የሆነ ነገር ፖዚቲቭ ነገር አለው ማለት አይስክሪሙ ፖዚቲቭ ነገር ነው። ነገር ግን ደግሞ ኔጌቲቭ ነገር ደግሞ አለው። ሎንግ ዎክ ነው ሌላኛው ኔጌቲቭ አስፔክት ነው ማለት። በዚህ አፕሮች አቮይዳንስ እንላለን ማለት ነው። አሁን አፕሮች ከሆነ ቹዚንግ ቢትዊን ቱ ዲዛይረብል ኦፕሽን ማለት ነው። ሁለት የምትፈልጋቸው ኦፕሽኖች አሉ፣ ከሁለት አንዱን መምረጥ ነው። ይሄ አፕሮች ይባላል። አቮይዳንስ ደግሞ የሚባለው ቹዚንግ ቢትዊን ቱ አንዲዛይረብል ኦፕሽን ማለት ነው። ሁለት የማትፈልጋቸው ምርጫዎች ቀርበውልህ ስትመርጥ ከማትፈልጋቸው ከሆነ አቮይዳንስ ከምትፈልጋቸው ደግሞ አፕሮች ይሆናል ማለት ነው። ነገር ግን አንዱ የምትፈልገው አንዱ የማትፈልገው ነው። ከሁለት አንዱ እንድትመርጥ ከሆነ ይሄ አፕሮች አቮይዳንስ ይባላል ማለት ነው። ስለዚህ ሚሚ አይስክሪሙን ትፈልጋለች። ይሄ ፖዚቲቭ እንትን ነው፣ ፖዚቲቭ አስፔክት ነው። ኔጋቲቭ አስፔክቱ ደግሞ ሎንግ ወክ አለው። ሶ አፕሮች አቮይዳንስ ይሆናል። ኢዝ ዘ ኮሬክት አንሰር። መልቲፕል አፕሮች አቮይዳንስ ማለት ደግሞ ሴቨራል ጎሎች አሉ እና እያንዳንዱ የራሱ አድቫንቴጅ እና ዲስአድቫንቴጅ አለው፣ ፕሮስ እና ኮንስ አለው ማለት ነው። በደዛ አይነት ኬዝ ደግሞ መልቲፕል አፕሮች አቮይዳንስ ላለ ሶ በሰጠን ኬዝ መሰረት ዘ ኮሬክት አንሰር ኢዝ ሲ አፕሮች አቮይዳንስ እንላለን። Question number 6. Which of the following theories of emotion supports the idea that emotion and bodily response occur simultaneously? እንግዲህ ከሰጡት ቲዮሪዎች መካከል ቲዮሪስ ኦፍ ኢሞሽኖች መካከል ኢሞሽን ስሜትና የሰውነት ሪስፖንስ ሳይመልቲኔስሊ አት ዘ ሴም ታይም ነው ኦከር የሚያደርጉት ብሎ ያስቀመጠው ቲዮሪ የትኛው ቲዮሪ ነው ብሎ ነው የጠየቀን። የትኛው ቲዮሪ ነው? ዘ ካኖን ባርድ ቲዮሪ የሚባለው ወይም ሲ ላይ ያለው ቲዮሪ ነው ማለት ነው። ይሄ ቲዮሪ እንግዲህ ምንድነው ፕሮፖዝ የሚያደርገው? ኢሞሽናል ኤክስፒሪየንስ እና ሳይኮሎጂካል አሮዛ አት ዘ ሴም ታይም ሳይመልቲኔስሊ ኤንድ ኢንዲፔንደንትሊ
ሪስፖንስ በሚደረግበት ጊዜ ሀፕን ያደርጋሉ ብሎ ነው የሚያስቀምጠው ማለት ነው። ኦከር ያደርጋሉ ብሎ ነው የሚያስቀምጠው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ወደ ሰባተኛ ጥያቄ ስናልፍ if a person does not eat for a period of time it causes a need for food. This needs produce a state of tension. The tension energizes the person to act in some way to find food, thereby returning the body to homeostasis. This is an example of A. Incentive theory, B. Cognitive theory, C. Humanistic theory, D. Drive reduction theory ይላል። እንግዲህ አንድ ሰው ለሆነ አክል ሰዓት ለሆነ አክል ጊዜ ምግብ ካልተመገበ በጣም ይራባል። በዛ ምክንያት ምግብ ያስፈልገዋል ማለት ነው። ያንን ምግብ ፕሮዲስ ለማድረግ የሆነ ቴንሽን ይፈጠርበታል። ያ ቴንሽን ደግሞ ኢነርጃይዝ ያደርገውና ሰም ሆነ ወይ ምግብ እንዲፈልግ ያደርገዋል። ከዛ ምግቡን ከበላ በኋላ የሰውነቱ ወደ ሆሞስታሲስ ይመለሳል፣ ባላንስድ ይሆናል ማለት ነው። ይሄ የትኛው ኤግዛምፕል ነው ይለናል። የትኛው ኤግዛምፕል ነው? ድራይቭ ሪዳክሽን ቲዮሪ የምንለው ኤግዛምፕል ነው ማለት ነው። ይሄ ቲዮሪ እንግዲህ ሳይኮሎጂካል ሊዶች ድራይቭን ክሬት ያደርጋሉ። እነዚህኛዎቹ ደግሞ ሊዲንግ ቱ ቢሄቪየራል ዛት ሪዱስ ዘ ድራይቭ ኤንድ ሪስቶር ሆሞስታሲስን ያስከትላሉ ማለት ቢሄቪየራል ቼንጅ ያመጣሉ። ከዛ ድራይቭን ለመቀነስ ወይም ደግሞ የተፈጠረብንን የስሜት አለመረጋጋትና ሆሞስታሲሳችን ሪስቶር ለማድረግ ደግሞ የሆነ ቢሄቪየራል እርምጃ እንወስዳለን ማለት ነው። ሶ ድራይቭ ሪዳክሽን የሚለው በእነዚህ አይነት ኬዝ የሚፈጠር ነው ማለት ነው። ኢንሴንቲቭ ቲዮሪ የሚለው ኤ ላይ ያለው ኢትስ ፎከስ ኦንሊ ኤክስተርናል ሪዋርድ ላይ ፎከስ የሚያደርግ ነው። ኮግኒቲቭ ቲዮሪ ደግሞ ኤክስፔክቴሽን እና ቶት ያለበት ነው። ሂማኒስቲክ ቲዮሪ ደግሞ ፎከስ ኦን ግሮዝ ኤንድ ሰልፍ አክቹዋላይዜሽን ላይ ነው ፎከስ የሚያደርገው። ሶ ትክክለኛ መልሳችን ዲ ድራይቭ ሪዳክሽን ቲዮሪ ይሆናል። Question number 8 which one of the following is the correct sequence of emotional experience in James Lang theory of emotion? በጀምስ ላንግ ቲዮሪ ኦፍ ኢሞሽን ላይ ኮሬክትሊ በሲኩዌንስ የተቀመጠው የትኛው ኦፕሽን ነው ይለናል። ከሰጡት ኦፕሽኖች እንግዲህ የትኛው ኦፕሽን ነው ኮሬክት አንሰር የሚሆነው? ኤ ላይ ያለው መጀመሪያ ኢቨንት አለ፣ ከዛ ሳይኮሎጂካል አራውዛል ይፈጠራል፣ ከዛ ኢሞሽናል ኤክስፒሪየንስ ይፈጠራል። ይሄ ጄምስ ላንግ ቲዮሪ ትክክለኛው ሲኩዌንሻል አቀማመጥ ነው ማለት ነው። ኢቨንቶች ይኖራሉ፣ ሳይኮሎጂካል አራውዛል የሚያስነሱ ኢቨንቶች ይኖራሉ። ከዛ ኢንተርፕሬታስ ኢሞሽን ኢንተርፕሬት ይደረጋሉ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ምን ይሆናል ማለት ነው? ኤ ይሆናል። Question number 9 according to Maslow hierarchy of needs and adolescent who is beginning to form serious romantic relationship would be in what level? A level 1, B level 2, C level 3, D level 4 ይላል። እንግዲህ በማስሎ ሃይራርኪ ላይ የተቀመጡ እንትኖች አሉ ፒራሚዱ ላይ ማለት ነው። ሌቭል 1 ላይ ሳይኮሎጂካል ኒዶች ነው ያሉት ወይም ፉድ፣ ዋተር ምናምን እነዚህ ሌቭል 1 ላይ የሚቀመጡ ናቸው። ሌቭል 2 ላይ ደግሞ ሴፍቲ ኒዶች ደግሞ ሌቭል 2 ላይ የሚቀመጡ ናቸው። ሌቭል 3 ላይ የሚቀመጡት ላቭ፣ ቢሎንጊንግነስ ኒድስ፣ ይህ ፍቅር ምናምን ነገሮች ደግሞ የሚቀመጡት ሪሌሽንሺፕ ጨምሮ የሚቀመጡት ደግሞ ሌቭል 3 ላይ ነው። ሌቭል 4 ላይ ደግሞ ስቲም ኒድ ወይም ደግሞ አቺቭመንት ከሌሎች እውቅናን መፈለግ ምናምን ነገር ደግሞ ሌቭል 4 ላይ የሚቀመጥ ነው። ሶ ሮማንቲክ የሆኑ ሪሌሽንሺፖች የት ነው የሚቀመጡት ወይም በየትኛው ሌቭል ነው ነው ጥያቄችን የሚጠይቀን። ሶ ዘ ኮሬክት አንሰር ኢዝ ሲ ሌቭል 3 ላይ የሚቀመጡ ናቸው ማለት ነው። Question number 10 which one of the following represents the correct sequence of events for the process of memory? የሚሞሪ ፕሮሰስ ላይ ትክክለኛ ሲኩዌንስ አቀማመጡ እንዴት ነው? መጀመሪያ ኢንኮድ ይደረጋል፣ ከዛ በኋላ ስቶር ይደረጋል፣ ከዛ በኋላ ሪትራይቭ ይደረጋል። ሶ ዘ ኮሬክት ሲኩዌንስ ኢዝ ዲ ላይ ያለው ኢንኮዲንግ፣ ስቶሪንግ ከዛ ሪትራይቪንግ። this is the correct sequence እንላለን ማለት ነው። Question number 11 which of the following statement best illustrates Maslow's needs? A moving to a safe community to raise your children, B winning a Nobel Prize for peace building, C getting married to your high school sweetheart, D donating a large sum of money to a charity ይላል። እንግዲህ በማስሎ መሰረት ቲም ኒድስ የሚባለው ከሰጡት አማራጮች ውስጥ ቤስት ኢሉስትሬት የሚሆነው የትኛው ነው የሚለን። ሶ ቤስት የሚሆነው የትኛው ነው? ቢ ላይ ያለው ዊኒንግ ኤ ኖቤል ፕራይዝ ፎር ፒስ ቢልዲንግ የሚለው ቤስት ፊት የሚያደርገው ይሆናል። እንግዲህ ስቲም ኒድስ ኢንቮልቭስ ሪኮግኒሽን አቺቭመንት ሪስፔክት ፍሮም አዘርስ የሚሉትን ያካትታል። ከሌሎች እውቅናን ማግኘት፣ አቺቭመንቶች ከሌሎች ክብርን ማግኘት
ይሄ ስቲም ኒድስ ይባላል። ሶ ዊኒንግ ኖቤል ፕራይዝ ፎር ፒስ ቢልዲንግ የሚለው እንግዲህ ቤስት ኢሉስትሬት ይሆናል ማለት ነው። መጀመሪያ ላይ ያለው ሙቪንግ ቱ ኤ ሴፍ ኮሚኒቲ ቱ ሬዝ ዮር ቺልድረን ይሄ ሴፍቲ ኒድ ነው። ሴፍቲ ኒድ ነው። ስለዚህ አይሆንም። ሲ ላይ ያለው ጌቲንግ ሜሪድ ቱ ዮር ሃይ ስኩል ስዊተርት ይሄኛው ደግሞ ላቭ ኦር ቢሎንግነስ ኒድስ ላይ የሚካተት የሚያመለክተው እሱን ነው። ስለዚህ የማያንም ሶ ዘ ኮሬክት አንሰር ኢዝ ቢ ይሆናል። Question number 12. According to Carl Rogers, a person's personality is determined by measuring the difference between the Carl Rogers የአንድ ሰው ፐርሶናሊቲ ዲተርሚን የሚደረገው የሁለት ነገሮችን ልዩነት ሜዠር በማድረግ ነው። የምንና የምን አይዲያል ሰልፍ እና ሪል ሰልፍ የሁለቱን ዲፈረንስ ሜዠር በማድረግ የአንድን ሰው ፐርሶናሊቲን ዲተርሚን ማድረግ ይቻላል ብሎ ያስቀመጠው። ሶ ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ኤ ላይ ኢንትሮቨርሽን ኤንድ ኤክስትራቨርሽን ይሄኛው ከማን ጋር ነው አሶሺየት የሚሆነው? ከአይሲንክ ወይም ከአይሲንክ ጋር ነው እንጂ ከሮጀርስ ጋር አይደለም። ሲ ጋር ያለው ሰልፍ ኤፊኬሲ ኤንድ ሰልፍ ስቲም ይሄኛው ደግሞ ባንድራስ ኮንሰፕት ጋር የሚገናኝ ነው። ሰልፍ አክቹዋላይዜሽን ደግሞ ያው ከማስሎ ሃይራርኪ ጋር ሞር ሪሌት የሚሆን ነው። ሶ ከሮጀርስ ጋር ሪሌት የሚሆን የትኛው ነው? አይዲያል ሰልፍ ኤንድ ሪል ሰልፍ የሚለው ይሆናል ቢ ዘ ኮሬክት አንሰር። Question number 13. Which of the following statement best illustrates rationalization? ከሚከተሉ ሴንቴንሶች ውስጥ ቤስት ራሽናላይዜሽንን ኢሉስትሬት የሚያደርገው የትኛው ነው ብሎ ነው የሚጠይቀን። የትኛው ነው? ኤ ላይ ያለው ይሆናል። ጀማል ፌልስ ሂዝ ማትስ ክላስ ኤንድ ብሌምስ ኢትስ ኦን ሂዝ ቲቸር ኖት ላይኪንግ ሂም ይላል። ይሄ ሞስት ራሽናላይዜሽን መሆኑ ኢሉስትሬት ያደርጋል። ሌሎችም ምርጫዎችን ብናያቸው ቢ ላይ ያለው አፍተር ፋይቲንግ ዊዝ ሄር ቤስት ፍሬንድ ሺ አልሶ ስታርትስ አን አርጉመንት ዊዝ ሄር ማዘር። ይሄኛው እንግዲህ ዲስፕሌስመንት የምንለው የዲፌንስ ሜካኒዝም አይነት ውስጥ ነው። ከሆነ ሰው ጋር ስትጣሉ ሌላ ሰው ላይ ሄዳችሁ ቁጣችን መወጣት ማለት ነው። ዲስ ኖት ራሽናላይዜሽን። ሲጋ ብርቱካን ፊልስ ቱ ጊልቲ አባውት ቺቲንግ ሺ ኮንፌስስ ቱ ሄር ቲቸር ይላል። ይሄኛውም ጊልቲ መሆኗን ወይም ወንጀለኛ መሆኗን ሪፍሌክት እያደረገች ነው ያለው። የራሽናላይዜሽን አይደለም። ዲጋ ስንመጣ አለም ዊዝ ስሞከር በት ዲስክሬት ዘ ኤቪደንስ ዛት ሴይ ስሞኪንግ ካን ኪል ዩ። ይሄኛው ደግሞ ዲኒያል የምንለው ነው ማለት ነው። ማጨስ ያን ይጎዳል የሚለውን ነገር ሰውየው እያመነ ስላልሆነ ዲኒያል የምንለው ይሆናል። ሶ ራሽናላይዜሽን የሚሆነው ኤ ላይ ያለው ይሆናል ማለት ነው። 14ኛ ቶማስ is still in love with his girlfriend who broke up with him last week, but he acts if he doesn't care and it is actually happy to be rid of her. This illustrates እንግዲህ ቶማስ ከፍቅረኛው ጋር ከተጣላ ባለፈው ሳምንት ነው የጣላው እና በጣም ተጎድቷል። ነገር ግን እሱ አክት እያደረገ ያለው ምንም እንዳልተጎዳና እንደውም እሷ ስለሄደች ደስተኛ እንደሆነ አክት እያደረገ ያለው ይለናል። ይሄኛው ከየትኛው ዲፌንስ ሜካኒዝም ውስጥ የሚመደብ ነው? ከሪአክሽን ፎርሜሽን ውስጥ የሚካተት ነው ማለት ነው። እንግዲህ ሪአክሽን ፎርሜሽን ማለት ኤክስፕሬሲንግ ዘ ኦፖዚት ኦፍ ዋንስ ትሩ ፊሊንግ ማለት ነው። የራሳችሁን ፊሊንግ በተቃራኒ ወይ የምትገልጹ ከሆነ ሰውን ከሷ ጋር ተጣልቶ ደስተኛ ለመምሰል እየሞከረ ነው፣ ግን ውስጡ ደስተኛ አይደለም። ስለዚህ ኤክስፕሬሲንግ ዘ ኦፖዚት ኦፍ ዋንስ ትሩ ፊሊንግ ምን ይባላል? ይሄ ሪአክሽን ፎርሜሽን ዲስ ዘ ኮሬክት አንሰር ይሆናል። እንግዲህ ሌላ ያለው ሪግሬሽን ሪተርኒንግ ቱ ኤርሊየር ቢሄቪየር ማለት ነው። ወደ ቀደመ ቢሄቪየር መመለስ፣ ይሄ ሪግሬሽን ይባላል። ፕሮጀክሽን ማለት ደግሞ ዋንስ ኦን ፊሊንግን በሌሎች ላይ አትሪቢዩት ማድረግ፣ ሌሎች ፕሮጀክት ማድረግ ነው፣ ፕሮጀክሽን ይባላል። ሰብሊሜሽን ማለት ደግሞ ቻኔሊንግ ኢምፐልስ ኢንቱ ሶሳይቲ አክሴፕተብል አክሽን ማለት ነው። በማህበረሰቡ ተቀባይነት ወደ ሆኑ እንትኖች ወደዛ ቻናል ማድረግ ደግሞ ሰብሊሜሽን ይባላል። ኤኒዌይስ መልሳችሁ ምንድነው የሚሆነው? ሪአክሽን ፎርሜሽን ዲ ኢዝ ዘ ኮሬክት አንሰር። Question number 15. In cognitive approach, motivation is result of blank. A. Maintaining equilibrium. B. Reducing psychological tension. C. People thoughts and thoughts process. D. The desire to attain external reward ይላል። እንግዲህ በኮግኒቲቭ አፕሮች ሞቲቬሽን የምን ውጤት ነው? የምን ውጤት ነው? ፒፕልስ ቶትስ ኤንድ ቶት ፕሮሰስ የእሱ ውጤት ነው። መልሳችን ይሆናል። እንግዲህ በኮግኒቲቭ አፕሮች ኢንፌሳይዝ የሚያደርገው
how thoughts, beliefs and expectation influence motivation የሰዎች አስተሳሰብ እምነት እና ደግሞ ለነገሮች ያላቸው ጉጉት ሞቲቬሽናቸው እንዴት ኢንፍሉዌንስ ያደርጋል የሚለው ላይ ነው ኤምፋሳይዝ የሚያደርገው ሶ በኮግኒቲቭ አፕሮች መሰረት motivation is the result of people thoughts and thought process so the correct answer is ሲ ይሆናል ይህ ላይ ሜንቴኒንግ ኢኩሊብሪየም ይላል ይሄ ከሂውሞስታትስ ወይም ከባዮሎጂካል ቲዮሪ ጋር ሞር ሪሌት የሚሆን ነው ቲ ጋር ያለው ፒፕል ሶሪ ቢ ጋር ያለው ሪዲዩሲንግ ሳይኮሎጂካል ቴንሽን የኛው ደግሞ ከድራይቭ ሪዳክሽን ቲዮሪ ጋር ሪሌት የሚሆን ነው ዲ ጋር ያለው ዘ ዲዛየር ቱ አቴን ኤክስተርናል ሪዋርድ ይሄ ደግሞ ከኢንሴንቲቭ ቲዮሪ ጋር ነው ሪሌትድ የሚሆነው ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል question number 16 which of the following is an example of repression ይላል እንግዲህ repression ማለት አንኮንሺየስ የሆነ ዲፌንስ ሜካኒዝም ማለት ነው ማለት እኛን የሚረብሹ ዲስተርብ የሚያደርጉ ኢሞሮች አሉ ከኮንሺየስ አዌርነስ አውጥቶ ወደ አንኮንሺየስ ማይንድ ውስጥ ማስገባት ማሸሽ ሪፕሬሽን ይባላልና ከሰጡት ምርጫዎች ውስጥ እንደዚህ አይነት ዲፌንስ ሜካኒዝምን ኤክስፕረስ የሚያደርገው የትኛው ነው ወይም የትኛው አሪፍ ኤግዛምፕል ነው የትኛው ነው ብሎ ነው የጠየቀን ኤ ሰፕሬሲንግ ባድ ሜሞሪ ዛት ካውዝ አንዛይቲ አንዛይቲ የሚያመጡ ወይም አንዛይሽንስ እንድንሆን የሚያደርጉ ሜሞሪዎችን እነሱን ሰፕሬስ ማድረግ መጥፎ ሜሞሪዎች ማለት ነው ይሄ ልክ ነው አይደል ሪፕሬሽን ይባላል ቢ ሰፕሬሲንግ ዩር ናቹራል ኢንስቲንክትስ ይላል ይሄኛው ኮንሺየስ ኮንትሮል ነው ስቶፒንግ አዘር ፍሮም ቢሄቪንግ ኢንአፕሮፕሪየትሊ ይሄኛው ኮንሺየስ ፕሮብለም ነው ዲም ላይ ያለው ስቶፒንግ ዮርሰልፍ ፍሮም ቢሄቪንግ ዘ ዌይ ዩ ዋንት ቱ ይሄኛው ኮንሺየስ ፕሮብለም ነው ኮንትሮል ነው ማለት ነው ሶ አንኮንሺየስ የሆነ ኮንትሮል ወይም ደግሞ ሪፕሬሽን ከሚባለው ዲፌንስ ሜካኒዝም ውስጥ የሚመደበው የትኛው ነው ሰፕሬሲንግ ባድ ሜሞሪ ዛት ካውዝ አንዛይቲ የሚለው ይሆናል ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል question number 17 ከበደ is jealous of his girlfriend but claims that she is the one who is jealous እንግዲህ ከበደም በፍቅረኛው በጣም ይቀናል ነገር ግን እሱ እንደሚለው ከሆነ እሱ ሳይሆን የሚቀናው እሷ ነች የምትቀናው ብሎ ነው የሚናገረው ሶ የትኛው ዲፌንስ ሜካኒዝም ነው ፕሮጀክሽን የሚለው ዲፌንስ ሜካኒዝም ነው ማለት ነው እንግዲህ ራሽናላይዜሽን ማለት ሜኪንግ ኤክስኪውዝ ማለት ነው ምክንያቱም ማቅረብ ነው ዲስፕሌስመንት ማለት ደግሞ ኢሞሽንን ወደ ሌላ ታርጌት ማዞር ይሄ ዲስፕሌስመንት ይባላል ሪፕሬሽን ማለት ደግሞ ፑሽንግ ሜሞሪ አውት ኦፍ አዌርነስ አይምሮአችን ላይ የሚረብሹ ባድ ሜሞሪዎች ይኖራሉ ትዝታዎች ይኖራሉ እነሱን ከአዌርነስ ውጪ ወደ አንኮንሺየስ ማይንድ ፑሽ ማድረግ ደግሞ ሪፕሬሽን ይባላል እዚህ ጋር ደግሞ ከበደ እያደረገ ያለው ነገር ምንድነው እሱ በሷ እንደሚቀና ነው ነገር ግን እሱ እያለ ያለው ምንድነው እኔ ሳልሆን እሷ ነው የሚቀናው so this types of defense mechanism is projection የምንለው አይነት ነው so the correct answer is B ይሆናል question number 18 while sitting in a waiting room a man next to begin yelling and acting aggressively your heart begins beating fast you think the situation causes your arousal which your emotion would support this explanation ይላል በሰጠን ኬዝ መሰረት የትኛው theory of explanation ነው ለዚህ ቤት ሰፖርት የሚሆን ይላል የትኛው ነው ዘ ካኖን ባርድ ቲዮሪ የምንለው ሲ ላይ ያለው ነው ማለት ነው እንግዲህ ካኖን ባርድ ቲዮሪ ማለት ስቴት የሚያደርገው ምንድነው ኢሞሽናል ኤክስፒሪየንስ እና ሳይኮሎጂካል አራውዛ at the same time simultaneously occur እንደሚያደርጉ ለሆነ ኢቨንት ሪስፖንስ ለመስጠት እነዚህ ሁለቱም at the same time ነው happen ያደርጋሉ ብሎ ያስቀመጠው ወይም occur ያደርጋሉ ብሎ ያስቀመጠው በሰጠን ኬዝ መሰረትም ሁለቱም at the same time occur ያደረጉ ነው so the correct answer is the Cannon Board theory ይሆናል C option C is the correct answer question number 19 sometimes a shopper in a store must choose between two alternatives that seems equally attractive this would be an example of which motivation conflict ይላል በሞቲቬሽን ኮንፍሊክት ውስጥ እንግዲህ እዚህ ጋር የተሰጠን ኬዝ ምንድነው ኢኳሊ አትራክቲቭ የሆኑ ሁለት ኦልተርኔቲቮች ኢኳሊ አትራክቲቭ የሆኑ ሁለት ኦልተርኔቲቮች ከሆኑ ቅድም ምን ይባላል ነበር ያለው አፕሮች ኮንፍሊክት ይባላል ነበር ያለው so the correct answer is B ይሆናል question number 20 the degree to which you are motivated to study hard depends upon your expectation for good grades and the value you place on getting good grades this example of blank theory ይላል እንግዲህ እናንተ የምትማሩት ዲግሪ ሞቲቬት የሚያደርጋችሁ እንድትጣጣኑ
ጥሩ ግሬድ እንድታመጡ የሚያደርጋችሁ ነገር ያ ነው። ሶ እንደዚህ አይነት ቲዮሪ የትኛው ቲዮሪ ኤግዛምፕል ይለናል? የትኛው ኤግዛምፕል ነው? ኢንሴንቲቭ ቲዮሪ የምንለው ኤግዛምፕል ነው ኤ ላይ ያለው። እንግዲህ ኢንሴንቲቭ ቲዮሪ ኤምፋሳይዝ የሚያደርገው ምንድነው? ኤክስተርናል ሪዋርድ ላይ ነው። እዛ ላይ ፎከስ የሚያደርግ ቲዮሪ ነው። እንግዲህ ኤክስተርናል ሪዋርዳችሁ ያ ዲግሪ ሊሆን ይችላል። ለዛ ዲግሪ ስትሉ በጣም ሃርድ ታጠናላችሁ። ጥሩ ግሬድ ለመስራት በጣም ትሞክራላችሁ። ለምን? ኤክስተርናል ሪዋርዳችሁ ስላለ ማለት ነው። ሶ ኢንሴንቲቭ ቲዮሪ እንለዋለን። እንግዲህ ኢንስቲንክት ቲዮሪ ፎከስ የሚያደርገው ቢ ላይ ያለው ኢንዲስ ባዮሎጂካል ፓተርን ላይ ነው ፎከስ የሚያደርገው ማለት ነው። ሂውማኒስቲክ ቲዮሪ ደግሞ ያው ፎከስ ኦን ግሮዝ ኤንድ ሰልፍ አክቹዋላይዜሽን ላይ ነው ፎከስ የሚያደርገው። ድራይቭ ሪዳክሽን ቲዮሪ ደግሞ ኢንተርናል ኢንቴንሽን ሪዳክሽን ላይ ፎከስ የሚያደርግ ነው። ሶ ዘ ኮሬክት አንሰር ኢዝ ኤ እንላለን ማለት ነው። 21ኛ ጥያቄ a 14 years old man after fighting with his wife returned to his parents' home crying and complaining about his wife. This is an illustration of a repression, B regression, C rationalization, D reaction formation ይላል። እንግዲህ ሰጠን ኬዝ ምንድነው? አንድ የ40 ዓመት አንድ ጎልማሳ ሰው ከሚስቱ ጋር ከተጣላ በኋላ ወደ ቤተሰቦቹ ቤት በመሄድ ማልቀስና ስለ ሚስቱ ኮምፕሌን አደረገ። ሶ ይሄኛው የትኛው የዲፌንስ ሜካኒዝም ውስጥ የሚካተት ነው የሚመደብ ነው ብለን በየትኛው ነው የሚመደበው? በሪግሬሽን ውስጥ ነው የሚመደበው። ቢ ኢዝ ዘ ኮሬክት አንሰር። ሪግሬሽን ማለት እንግዲህ ወደ ቻይልድሽ ወደሆነ ቢሄቪየር መመለስ፣ ስትረስ በሚገባበት ጊዜ አንድ ሰው ልጅ የሆነ ለምሳሌ ሰው ሲጨነቅ ጥፍሩን መብላት፣ እንደዚህ አይነት ኮንዲሽኖች ወደ ስትረሱ ሲሆን ትልቅ ሰው ነው ግን የልጅ ባህሪ ወደ ልጅ ባህሪ ሲመለስ ይሄ ሪግሬሽን ይባላል። ሶ ዘ ኮሬክት አንሰር ኢዝ ቢ ይሆናል። እንግዲህ ኤ ላይ ሪፕሬሽን ነው የሚለው። ሪፕሬሽን ማለት ትራውማቲክ የሆኑ ኢቨንቶችን ፎርጌት ማድረግ ነው። የሚያስጨንቁ በጣም የሚያስፈሩ ባድ ኢቨንቶችን እነሱን ፎርጌት ማድረግ ዲፕሬሽን ይባላል። ራሽናላይዜሽን ማለት ደግሞ ሜኪንግ ኤክስኪውዝ ማለት ነው፣ ምክንያት ማቅረብ ማለት ነው። ራሽናላይዜሽን ማለት ደግሞ ሪአክሽን ፎርሜሽን ማለት ደግሞ ኤክስፕሬሲንግ ኦፖዚት ፊሊንግ፣ አንድ ሰው ከሚሰማው ፊሊንግ በተቃራኒ የሚገልጽ ከሆነ ደግሞ ሪአክሽን ፎርሜሽን ይባላል። ሶ በተሰጠን ኬዝ መሰረት ዘ ኮሬክት አንሰር ኢዝ ቢ ይሆናል። Question number 22. According to humanistic psychology, the approval and love we receive from important people in our lives should be freely given. This is called A conditioned positive regard, B positive conditioning, C unconditioned positive regard, D positive regard ይላል። እንግዲህ እንደ humanistic psychology ኢምፖርታንት ከሆኑ ሰዎች በቤታችን አስፈላጊ ከሆኑ ሰዎች የምናገኘው ፍቅርና ማበረታቻ አይነት ነገሮች ፍሪሊ ጊቨን መሆን አለባቸው፣ በነፃ የሚሰጡ መሆን አለባቸው እንጂ ዊዝን ኮንዲሽናል መሆን የለባቸውም ወይም ጥቅም ላይ የተመሰረቱ መሆን የለባቸውም የሚለው በየትኛው ውስጥ የሚካተተው አንኮንዲሽንድ ፖዚቲቭ ሪጋርድ ወይም ሲ ላይ ያለው ማለት ነው። እንግዲህ በሂውማኒስቲክ ሳይኮሎጂ ካርል ሮጀርስ ኢንፈሳይዝ የሚያደርጉት አንኮንዲሽናል ፖዚቲቭ ሪጋርድ ማለት አክሴፕታንስ ኤንድ ላቭ ዊዛውት ኮንዲሽን ማለት ነው። መወደድና ተቀባይነት ዊዛውት ኮንዲሽን መሆን አለበት፣ ያለምንም ቅድመ ሁኔታ መሆን አለበት። this is unconditioned positive regard እንለዋለን። ሶ ሲ ኢዝ ዘ ኮሬክት አንሰር። እንግዲህ ኤራይ ኮንዲሽንድ ፖዚቲቭ ሪጋርድ ማለት የሆነ ነገር ለማግኘት የሆነ የተቀመጠ ኮንዲሽን አለ ማለት ነው። ስለዚህ ኤ አይሆንም። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል። Question number 23. According to the K theory of forgetting, we forget because A. we confuse due to inference of similar information, B. we have a delay of time and information may fade, C. we fail to properly encode the information, D. we are consciously motivated to forget. እንግዲህ እንደ ዲኬ ቲዮሪ ኦፍ ፎርጌቲንግ ነገሮች እንዴት ፎርጌት እንደምናደርግ ያስቀመጡበት ምክንያት ወይም ደግሞ what the cause of we forget ነገሮች ፎርጌት የምናደርግበት ምክንያት ምን ብለው ነው ያስቀመጡት ነው የሚለን። ምን ብለው ነው ያስቀመጡት? ቢ ላይ ያለው we have a delay of time and information may fade የጊዜ መዘግየት ሊኖር ይችላል። አንዳንዴ ደግሞ የተቀመጠው ኢንፎርሜሽንም ፌድ ሊያደርግ ይችላል። በዛ ምክንያት ዲኬ ቲዮሪ ፎርጌቲንግ በዚህ መልኩ ነው የሚቀመጠው ብሎ አስቀምጧል ማለት ነው። ስለዚህ መልሳችን ሲ ይሆናል። እንግዲህ ኤራ ያለው we confuse due to inference of similar information ይሄ የኢንፈረንስ ቲዮሪ እንትን ነው ኬዝ ነው። በኢንፈረንስ ቲዮሪ ፎርጌቲንግ እንዴት እንደሚፈጠር እንደዚህ ያደርጉ ኤክስፕሬስ ያደርጉ በምን አይነት ወይ ነው ሲሚላር ኢንፎርሜሽኖች ኢንፈረንስ ያደርጉብናል። ተመሳሳይ ኢንፎርሜሽኖች አይሞናቸው ላይ ካሉ አንደኛው ካንደኛው ለመለየት እንቸገራለን ማለት ነው። ሲ ላይ ያለው ደግሞ we fail to properly encode the information this is encoding failure ነው።
ኢንፎርሜሽን በሚመዘገብበት ጊዜ በሚፈጠር ችግር አማካኝነት ነው ይሄኛው። ሌላው we are consciously motivated to forget ሆን ብለን በራሳችን ተነሳሽነት አውቀን ደግሞ ለመርሳት የምናረገው forgetting ደግሞ expressed የሆነው በማን ነው? በmotivated forgetting በዛ ነው ዲስክራይብ የተደረገው። so the correct answer is B. Question number 24. A child scolded by his father may hit his dog. This is an example of a displacement, B rationalization, C regression, D operation. So the correct answer is እንግዲህ ልጁ በአባቱ እንትን ብሎ ከዛ ደመጣን ውሻውን መታው። እንደዚህ አይነቱ ዲፌንስ ሜካኒዝም ምን ይባላል ነበር ያለው? ዲስፕሌስመንት ነው ያለው። ዲስፕሌስመንት ማለት redirecting emotion from a threatening target to a safer one. የሆነ ኢሞሽናችሁን የሚያናዳችሁን ነገር የሆነ ስሜታችሁን ከሆነ ታርጌት አንስታችሁ ሌላ ሴፍ የሆነ ታርጌት ላይ እዛ ላይ አፕላይ የምታደርጉት ከሆነ ይሄ ምን ይባላል? ዲስፕሌስመንት ይባላል ማለት ነው። ፎር ኤግዛምፕል ሰውየው ከአለቃው ጋር ስራ ቦታ ላይ የሆነ ግጭት ይኖረዋል። ስለዚህ በአለቃው ይናደዳል፣ ስሜታዊ ይሆናል። ለአለቃው ሳይሆን የሚመልስለት ቤት ሄዶ ሚስቱ ላይ እንዴቱን ይወጣል ማለት ነው። ሚስቴው ደግሞ ልጇ ላይ ትወጣለች። ባሏ ላይ መውጣት ስለማይችል ልጁ ደግሞ እናቱ ላይ መውጣት ስለማይችል ውሻው ላይ ይወጣል። ውሻውን ማን መታው? ያ አለቃውን የመታው ቦሱን የመታው ስራ ቦታ ያለው ማለት ነው። በዲስፕሌስመንት ማለት ልክ እንደዚህ ነው። አንዱ የሆነ መወጣት የሚፈልገው ንዴት ስሜት ይኖረዋል፣ ግን ሴፈር ታርጌት ላይ ወጣቻል አይደል? አስተማማኝ ትክክለኛ ታርጌት ላይ የሚወጣ ከሆነ ዲስፕሌስመንት ይባላል። ራሽናላይዜሽን ማለት ሜኪንግ ኤክስኪውዝ ነው እንደምናውቀው። ሪግሬሽን ማለት ደግሞ ወደ ቻይልዲሽ ቢሄቪየር ሪቨርት ማድረግ ነው። ዲፕሬሽን ማለት ደግሞ ፑሺንግ ሞድ አውት ኦፍ አዌርነስ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል። ኦኬ ወደ ማቺንግ ፓርት ደግሞ ስናልፍ ማቺንግ ሱ አለ። እዚህ ጋር 5 ጥያቄዎች አሉ። ከዛ እዚህ ጋር ደግሞ 6 ምርጫዎች አሉ ማለት ነው። እነሱን አንድ ባንድ እንሰራለን። ኮለመን ኤ ኩዌስችን ነምበር 1 ፊዚዮሎጂካል አራውዛል ኤንድ ሳይኮሎጂካል ቴንሽን ሞቲቬት ፒፕል ይላል። ፊዚዮሎጂካል አራውዛል ኤንድ ሳይኮሎጂካል ቴንሽን ሞቲቬት ፒፕል ይሄ ከየትኛው ቲዮሪ ጋር ነው ማች የሚያደርገው? ቢ ጋር ካለው ድራይቭ ሪዳክሽን ቲዮሪ እንግዲህ ከፊዚዮሎጂካል አራውዛል ኤንድ ሳይኮሎጂካል ቴንሽን ሞቲቬት ፒፕል ከሚለው ጋር ይገናኛል። እንግዲህ ድራይቭ ሪዳክሽን ቲዮሪ ስቴት የሚያደርገው ምንድነው? ፊዚዮሎጂካል ኒዶች ቴንሽንን ይፈጥራሉ፣ ክሬት ቴንሽን ያደርጋሉ ወይም ድራይቭን ክሬት ያደርጋሉ። ከዛ ሞቲቬቲንግ ቢሄቪየር ቱ ሪዲዩስ ዘ ቴንሽን ኤንድ ሪስቶር ሆሚዮስታሲስ። ከዛ ይሄንን ደግሞ ቢሄቪየር ሪዲዩስ ለማድረግ እና ሆሚዮስታሲስ ላይ ለመድረስ ባላንስድ የሆነ የሰውነት እንትን ላይ ለመድረስ ደግሞ ሰውየው ሞቲቬት ይሆናል፣ በባህሪው ሞቲቬት ይሆናል። ይሄ ድራይቭ ሪዳክሽን የሚባለው ቲዮሪ ነው። ሶ ዘ ኮሬክት አንሰር ኢዝ ቢ. Question number 2 an optimal level of tension motivates people. An optimal level of tension motivate people. ይሄ ደግሞ ከየትኛው ጋር ማች ያደርጋል? ኤ ላይ ካለው አራውዛል ቲዮሪ አራውዛል ቲዮሪ ምንድነው ሰጀስት የሚያደርገው? ሰዎች ኦፕቲማል ሌቭል ኦፍ አራውዛላቸውን ቴንሽናቸውን ኪፕ ለማድረግ ሜንቴን ለማድረግ ሲሉ የተለያዩ ነገሮችን ያደርጋሉ ማለት ነው። ወይም ሞቲቬትድ የሚሆኑት ለዛ ብለው ነው። ያ ነው ሞቲቬት የሚያደርጋቸው። የሆነ ኮንዲሽን ላይ ካሉ ከዛ ኮንዲሽን ላለመውጣት፣ ላለመቀነስ ወይም ላለመጨመር ያንን ኮንዲሽን ሜንቴን ለማድረግ ሞቲቬት ይሆናሉ የሚለው ነው። ሶ አራውዛል ቲዮሪ ይባላል። ኩዌስችን ነምበር 3 ኤክስተርናል ስቲሙለስ ሞቲቬት ፒፕል። ያው ኤክስተርናል ስቲሙለስ ሆኖ ሰዎችን ሞቲቬት የሚያደርግ ያው ኢንሴንቲቭ ቲዮሪ ነው። ይሄኛው ነው። ኢንሴንቲቭ ቲዮሪ ምንድነው የሚለው? ኤምፋሳይዝ የሚያደርገው ኤክስተርናል ስቲሙለስ ላይ ነው። ሪዋርድ ወይም ኢንሴንቲቮች የሰዎችን ባህሪ እንደ ሞቲቬት ያደርጋሉ፣ እንደ ሞቲቬተር ይጠቅማሉ ብሎ ነው የሚያስቀምጠው። ሶ ዘ ኮሬክት አንሰር ኢዝ ፎር ኩዌስችን ነምበር 3 ኢ ይሆናል። ኩዌስችን ነምበር 4 people are evolutionary pre-programmed to be motivated የሚለው ቲዮሪ ደግሞ የትኛው ቲዮሪ ነው? ሰዎች ኢቮሉሽናሪ ፕሪፕሮግራምድ ናቸው ሞቲቬትድ እንዲሆኑ ብሎ ያስቀመጠው ቲዮሪ የትኛው ነው? ለአራተኛው እንግዲህ ኢንስቲንክት ቲዮሪ ነው። ምንድነው ፕሮፖዝ የሚያደርገው? ሞቲቬሽን የሚመጣው ፍሮም ኢኔት ነው፣ ከደመነፍስ ሲመጣ ነው። ኢቮሉሽናሪ ፕሪፕሮግራም የሆነ ፓተርን ነው ወይም ቢሄቪየር ነው ብሎ ነው የሚያስቀምጠው። ሶ ዘ ኮሬክት አንሰር ኢዝ ኤፍ ይሆናል ፎር ኩዌስችን ነምበር 4. ፎር ኩዌስችን ነምበር 5 a person's thought feeling and belief motivate them. አንድን ሰው ሞቲቬት የሚያደርገው አስተሳሰቡ፣ ስሜቱና እምነቱ ነው ብሎ ደግሞ የሚያስቀምጥ ቲዮሪ ምን ቲዮሪ ይባላል? አይ ቲንክ ምርጫ ላይ የሚመስለኝ ምርጫው ትሮፎርስ ላይ ምን አይነት ቲዮሪ ነው? ኮግኒቲቭ ቲዮሪ። ሲ ኢዝ ዘ ኮሬክት አንሰር። ኮግኒቲቭ ቲዮሪ እንግዲህ ፎከስ የሚያደርገው ቶት፣ ቢሊፍ፣ ኤክስፔክቴሽን፣ ኢንተርፕሬቴሽን እንዴት ነው ሞቲቬሽንን ኢንፍሉዌንስ የሚያደርጉት የሚለው ላይ ፎከስ ኤምፋሳይዝ የሚያደርገው እና ፎር ኩዌስችን ነምበር 5 ዘ ኮሬክት አንሰር ኢዝ
ሲ ኮግኒቲቭ ቲዮሪ ይሆናል ማለት ነው። ይህ እንግዲህ የጎንደር ዩኒቨርሲቲ ሳይኮሎጂ ፋይናል ኤግዛም ጥያቄ ነው። እንደምታዩት እንግዲህ ትሩ ፎልስ ጥያቄ ያለው ሁለት ማቺንግ ጥያቄ አለው። የተለያዩ ሁለት ማቺንግ ጥያቄዎች አሉት። ከዛ ምርጫ ጥያቄዎችም አሉት። እንግዲህ ጥያቄው የተቆረጠ ፓርት ሊኖረው ይችላል። እኛ ባገኘነው ልክ ነው የሰራንላችሁ። የተቆረጠ ፓርት ካገኛችሁ ከዚህ የሚቀጥል ፓርት ካገኛችሁ ላኩልን በቴሌግራም አካውንታችን። እኛ በቀጣይ ቪዲዮ የምንሰራላችሁ ይሆናል። እንግዲህ ቴሌግራም ቻናላችን ጆይን እያላችሁ እዛ ላይ ብዙ ማቴሪያሎችን ማግኘት ትችላላችሁ። እንዲሁም ደግሞ ቪዲዮቻችን ቀድሞ ዩቲዩብ ላይ ከመፖስታቸው በፊት እዚህ ላይ ሊንክ እንለቃለንና ቶሎ እንዲደርሳችሁ ቴሌግራም ቻናላችን ጆይን በሉ። የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አስቀምጠንላችኋል። ሶ እሱን ክሊክ ያደረጋችሁ ቴሌግራም ቻናላችን ላይ ጆይን ብትሉ ብዙ ነገር ታገኙበታላችሁ። የተለያየ ግቢ ሚድ ኤግዛም ፋይናል ኤግዛሞች አሉ፣ ብዙ ማቴሪያሎች አሉ፣ በጣም ብዙ የሚጠቅማችሁ ኢንፎርሜሽኖችን ታገኙበታላችሁና የቴሌግራም ቻናላችንን ጆይን ብትሉ ብዙ ነገር የምታተርፉ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡላለን። በቀጣይ እንድንሰራላችሁ የምትፈልጉት ፋይናል ኤግዛም ካለ ቴሌግራም ቻናላችን ላይ ቦታ አስቀምጠናል። ቦቱን ፒን አድርገንላችኋል ቴሌግራም ቻናሉ ላይ። ያችን እየነካችሁ የራሳችሁን ግቢ ዩኒቨርሲቲ እየመረጣችሁ እንግዲህ አብዛኛው ቦት ያለው ዩኒቨርሲቲ እኛ የእሱን ፋይናል ኤግዛም ጥያቄ ልክ እስካሁን ባደረግነው መልኩ እየመረጥን የምንሰራ ይሆናል ማለት ነው። ለዛሬ በዚህ ያበቃን። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።